በእግራችን 30 ወይም 40 ኪሎ ሜትር በእግራችን እኛ በራሳችን ህይወት ለእርዳታ ቁሊቶ ሐላባ ቁሊቶ እየሄድን ነበር። ያን ትተን በቤታችን ላይ መቀመጥ ራሱ አንድ ለውጥ ነው ብለን እናስባለን። ተመርቶባቸው የማይታወቁ አካባቢዎች አትክልት ማምረት በቃ ባህል ሆኗል። የዛሬ 4 ዓመት ገደማ ነው የስልጤ ዞን ምስራቅ ስልጢ ወረዳ አርሶ አደሮች ሐይቁ ዳር የሚገኘውን የባህር ዛፍ ጫካቸውን ሙልጭ አድርገው መነጠሩ። ለዘመናት ሲጠቀሙበት የነበረ ቢሆንም አልሳሱለትም። እርግጥ ነው የላቀ ጥቅም ይገኝበታል የሚለውን የግብርና ባለሙያዎች ምክር በመተማመን ተስፋን ሰንቀው ነበር። አራት ዓመታት ቢፈጅም ተሳክቶላቸዋል። ያ የባህር ዛፍ ጫካ ዛሬ ወደ ሙዝ ጫካ ተለውጧል። የተደራጁ ከ800 በላይ አርሶ አደሮች ከቀድሞ የላቀ ገቢ የሚያገኙበት የማታ እንጀራ ቢዘገይም አልረፈደባቸው። የልምድ ልውውጥ ወደ አርባ ምንጭ ሄድን። አርባ ምንጭ ሄደን ከመጣን በኋላ እሱን ሙዝ በማየት እኛ አሁን እስከ ጭራሽ ይሄ ባህር ዛፍ ማለት አሁን ለብዙ ጊዜ በባህር ዛፍ ስንጠቀመው የነበረውን ጥቅም በአንድ አመት የተሻለ ለውጥ ላይ ነው ያለነው። በአንድ ሙዝ ቢያንስ ከ400 እስከ 500 እንቀበላለን። በአንድ ፍሬ ማለት ነው። በዚች አብስለን ከሆነ እስከ 500 እንቀበላለን። አብስለን ከሆነ ማለት ነው። በአካባቢ ደረጃ ለወራቤም ተረካቢዎች አሉ። ቡታጅራም እስከ ሚቶ ጦራ ዳሳ ዙሪያ ሲኑ ድረስ ያለው ይሄ ስናረግ በበርካታ አካባቢዎች እንግዲህ ያሉን መሬቶች በተለያየ ነገር ተይዘዋል። ይሄ የላቀ ምርት በማያስገኝ ለምሳሌ ባህር ዛፍን አንስተን ባህር ዛፍን ወደ ፍራፍሬ፣ ባህር ዛፍን ወደ አትክልት፣ ባህር ዛፍን ወደ ቡና እየቀየርን ያለ ነው። በዚህ ተስፋ ሰጪ ውጤቶች ሁሉም ጋር እየታዩ ነው። ለረጅም ጊዜ ምንም ሳንጠቀምበት እንደኖርን አባቶቻችንም ሳይጠቀሙት እንደኖሩ፣ ስለዚህ ምንም ማነጻጸር አይቻልም። ምንም አይገናኝም። ይህ እንትና የቀበሌ የህዝብ መሬት ነው። በዚህ መሬት ስራ አጥ ወጣትን ተደራጅተን የተተከለው አቮካዶ ብቻ በቂ ላይሆን ይችላል ተብሎ አቮካዶ ሳይደርስ ውስጡ ላይ ቦሎቄ፣ ጎመን፣ ቀይስር የተለያየ እንትን ሰርተናል ውስጡ ላይ ማለት ነው። ምርት አግኝተናል። አቮካዶ ከወላይ እስከ ወላይታ ድረስ ይሄዳል። አቮካዶ ብቻ አይደለም እናገኘው። አሁን ለምሳሌ ፓፓያው
ከተከለ አመቱ ይዟል። አሁን እሱም ደርሶልናል። ሁሴን ዛሬ በሀገሩ በቀየው ላይ ያለው አመለካከቱ ተለውጧል። ተወልዶ ባደገበት ቀየ ላይ ሰርቶ መለወጥ የሚያስችል ሀብት እንዳለ እርግጠኛ ሆኗል። ሳውዲ እየመጥቻለሁ። እየፈር የለም። ይሄ ማለት ዳቦ ነው። አሁን ውጭ ሀገር ብታዩት ጠጠር ነው፣ በቃ ጠጠር ድንጋይ ማለት ይቻላል። ውጭ ከባወጣውበት አሰሪ እዚህ ለመጣ አለኝ ህብድና ወይ እዚህ መምጣት ነበርብህ። እዚህ ሀገር ላይ እያየው ነው፣ ዝናብ የለም። አንድ ቀን ዝናብ ከዘነበ ሰው ሁሉ ውጭ ወጥቶ ነው በቃ እንትን የሚለው የዝናብ ጢም ማለት ነው። ከሰራን እዚህ ሀገር ላይ ከሰራን ማናገኘው ነገር የለም። ከሰራን ለምሳሌ አሁን በቅርቡ በጎመኑ በጣም አግኝተናል። አሁን ጎመን አንስተን ደግሞ ብሎቄ እንዘራዋለን። ከ3 ወር በኋላ እነሳል ብሎቄ። አሁንም ቀጣይ ሌላ ነገር እናደርገዋለን። ስለዛ ለወጣቱ ምን መክረው አገራችን ላይ ሁሉ ነገር ያላት አንድ ነገር ያልጎደላት ምርጥ ሀገር ነው አለችን። በዚህ ሀገር ላይ አንገታችን ደፍን ከሰራን መናገኘው ነገር የለም። አረንጓዴ አሻራኛ በሁለት መንገድ ነው የምንሰራው። አንደኛው የወል መሬቶች ተራሮች ባሉበት ቦታ ደኖችን ዓላማ ተኮር የሆኑ ደኖችን እናለማለን። በዚህም የተራቆቱ የነበሩ መሬቶች አረንጓዴ አሻራ ደን ተከላው ስራ ተሰራ። ይሄ በመሰራቱ ምክንያት ውሃው ባለበት ቀርቶ አፈሩን ባለበት ቀርቶ ያ አካባቢ በተለይ የወል መሬቶች ለወጣቶች ለተደራጁ ወጣቶች ሀብት ማመንጫነት ለምሳሌ አትክልት ፍራፍሬ እንዲተክሉባቸው እየተሰጡ ነው ያሉት የወል መሬቶች። አሁን ባለንበት ማዕከላዊ ኢትዮጵያ 7 ዞኖችና 3 ልዩ ወረዳዎች አሉ። ይሄ ፕሮግራም ሁሉም ጋር ተግባራዊ እየሆነ መጥቷል። ለምሳሌ የዚህን ዓመት ባነሳላችሁ 2016 ዓመት ከጥቂት ጊዜ በኋላ ወደዚህ ፕሮግራም እንሻገራለን። ለዚህ የሚሆን ወደ 350 ሚሊዮን ተዘጋጅቷል፣ ችግኝ ተዘጋጅቷል። ከ1800 በላይ ችግኝ ማፍያ ቦታዎች አሉ። እነዚህ አካባቢ በበጋው ሲሰራ ቆይቷል። የማዕከላዊ ኢትዮጵያ ክልል ተፈጥሮ ያደለው የፈርጀ ብዙ ተፈጥሮ ሀብቶች ባለቤት የሆነ ክልል ነው። የከብት ሀብት ደግሞ አንዱና ቀዳሚው ነው። ከከምባታ ዞን ርዕሰ መዲና ዱራሜ ወጣ በላይ በምትገኝ የገጠር ቀበሌ የሚኖሩት አቶ በላይነህ መንቴ የወተት ምርት በማቅረብ በከብት ዘርፍ ላይ ያለውን ሰፊ ዕድል ወደ ሀብት መቀየር ጀምረዋል። በቀን 3 ጊዜ ይታለባሉ። ወተት መቀነባበሪያ ማህበር አለ። እዛ ጋር የተወሰነው ወተት ይሄዳል። ዱራሜ ካፍቴሪያዎች አሉ፣ ሆቴሎች አሉ። ለዛ ደግሞ የተወሰነው ወተት ይሄዳል። የማታ ወተት ለራሴም ለቤትም ለልጆችም እናም ለአስፈላጊ ነገር ለእንክርዳድ መጠን እንጠቀምበታለን። ለውጥ አሁን እዚህ ጋር ወተት እኛ ጋር ከ50 ብር እስከ 60 ብር ይከራያል። እኔ በቀን ቢያንስ 10 ሊትር ቢያከራይ 600 ብር በቀን አለኝ ማለት ነው። በሌማት ትሩፋት መርሃ ግብር መሰረት የከብት ሀብት ትልቅ ዕድልና ተስፋ እንዳለበት የተለየ ዘርፍ ነው። የማዕከላዊ ኢትዮጵያ ክልል ግብርና ቢሮም አርሶ አደሩ የተሻሻሉ የከብት ዝርያዎችን እንዲያገኝ ዘመናዊ የአመራር ዘዴዎችን እንዲተዋወቅ እየሰራ ነው። ቢሮ ሙያዊ እገዛና ክትትሉንም ያጠናከረበት ጊዜ ነው። በማዕከላዊ ኢትዮጵያ ክልል
የከብት እርባታና ወተት ምርት በአጭር ጊዜ ውስጥ እየተስፋፋ በአርሶ አደሩ ዘንድም ተቀባይነት እያገኘ የመጣ አዋጭ የሥራ ዘርፍ እንዲሆን ካስቻሉ ምክንያቶች አንዱ ይኸው የመደገፍና የማበረታታት ሥራ አንዱ ነው። የምታዩት አጠቃላይ እርባታ ነው። አጠቃላይ እርባታ ነው። የእርባታ ነው። ዶሮ እርባታ አለ፣ ከብት እርባታ አለ። ህዝቡ ለስራ እንቅስቃሴ አግኝቷል። ሌማት ትሩፋት ላይ ማዝጋጃውን በምጠይቀው ነገር ወደ ኋላ ያለብኝ ነገር የለም። ማዝጋጃው አሁን የሚለከተው አካል በዚህ ጉዳይ ጧትና ማታ መጥቶ እየጎበየን ነው። ይመጣሉ፣ ይጎበያሉ። ክልሉም ሆነ ዞኑም ሆነ ወረዳውም ሆነ የከተማ አስተዳደሩ ግብርናውም ሆነ ከተማ አስተዳደሩ ከንቲባዎቹ ሁሉም በጣም እንትን ያሉ ኢትዮጵያ ሞራል እየሰጡ ነው። አብዛኛው ደግሞ የሚተከለውን ወይ የሚዘራውን የማኖ ዘር አይነትም በተለያዩ አይነት ይሰጡናል። ያን ዘርተን እንጠቀማለን። እኛ ማቀነባበሪያ የለንም። ሁለተኛው ማለባ ደግሞ ትልቁ ምንድነው ገለባ መፍጫ አለ። አሁን ገለባ መፍጫ ሌላ ሀገር ሂጄ ነው የተፈጨ ገለባ ማመጣው። አሁን ዝንድሮ ሳይርቀዴ ነው ገለባ አስገባው ያልተፈጨ ገለባ ነው። አሁን ያ ገለባ መፍጫው ማሽኑን ብናገኝ ማለባው ባገኝ ገለባ መፍጫ ባገኝ እድገት በዚያ ላይ ቆም። የሌማት ትሩፋት የአርሶ አደር ልጆች የምግብ ዋስትና መረጋገጥ ብቻ ሳይሆን ተገቢ ምግባዊ ንጥረ ነገሮችን አግኝተው ጤናማ እድገት እንዲኖራቸው የበኩሉን ሚና ይጫወታል። የአቶ በላይነህና መሰል በሌማት ትሩፋት የተደገፉ የአርሶ አደር ልጆችም የሚያስፈልጋቸውን ያህል ወተት እያገኙ ነው። የቤተሰብ ገቢን ከፍ ማድረግ፣ ገበያውን ማረጋጋት ከመሳሰሉ ዓላማዎች ባሻገር ጠንካራ ጤነኛ ትውልድ የመፍጠር አደራም ያነገበው የሌማት ትሩፋት ግቡን ማሳካት ጀምሯል። ምንም እንኳ ትጋትን የሚጠይቁ ቀሪ ሥራዎች ቢኖሩትም ልጆች ጤነኛ ጠንካራና ደስተኛ አድርጎ ማሳደግ የቤተሰቡም ሆነ የሀገር ግዴታው ነውና የሌማት ትሩፋት መርሃ ግብር ይህን ግዴታውን መወጣት አንዱና ዋነኛው ግቡ ነው። ከሌማት ትሩፋት የትኩረት መስኮች አንዱ ደግሞ የዶሮና እንቁላል ምርት ዘርፍ ነው። የዶሮና እንቁላል ምርት በማዕከላዊ ኢትዮጵያ ክልል በአርሶ አደር እየተስፋፋና ተቀባይነቱ እያገኘ ነው። በየአርሶ አደሩ ጎጆ እንዲገባ እንዲለመድ የሚያስችል ስልት ቀርጾም የክልሉ ግብርና ቢሮ እየሰራ ነው። ሁለተኛው ኢኒሼቲቭ ለምሳሌ ከዶሮ ጋር የተያዘው 5 10 25 ይባላል። አንድ አርሶ አደር በመጀመሪያው ዓመት 5 ዶሮ ሊኖረው ይገባል። 5 ዶሮ ያለው ሰው 5 እንቁላል በቀን ሊኖረው ይችላል። 5 እንቁላል ያለው ሰው በገንዘብ ስንተምነው በ6 ብር እንኳን ብንሸጥ 30 ብር ያገኛል ማለት ነው። ሰው ቢሸጠው ለቤተሰቡ ቢጠቀምበት ጥቅም አለው። ሁለተኛው ዓመት ላይ 10 ይጨምርበታል። ሶስተኛው ዓመት ላይ 25 ይጨምርበታል። እነዚህ ተደምረው ቁጥራቸው ትልቅ ቁጥር ነው። ይሄ ኢኒሼቲቭ ተግባራዊ በማድረግ የሌማት ትሩፋቱን በጣም ማጠናከር ያስፈልጋል። ይሄው ልማትም በጓሮ አለ፣ አቮካዶ አለ፣ ማንጎ አለ፣ ሌላም ነገር ቡናውም አለ። ግን ከሁሉ ነገር የሚበልጠው እንቁላሉና ዶሮ ነው። በልጆች አባላቸው አለ። እንግዳ ሲመጣ ሁለት ጎኔን ላይ ቤቴ ባዶ አይሆንም። ቁጠባ አለው። 20 ምናምን ዶሮ ካስገባኝ በኋላ 12ቱ ዶሮ አውራዎች ነበሩ። አንዱን አስቀርጬ ሽጬ ደግሞ ሁለት ፍየል ገዝቻለሁ። በየቀኑ 10 ብር እስቲ አስብ። አሁን 20 ዶሮ 10 ብር በቀን ስንት አለ ማለት ነው? 200 ብር አለ ማለት ነው። አንድ ቀን ከመንግስት ሰራተኛም ይበልጣል። እኔ እንደኔ 120 ሴቶች አለ። እንቁላል አንድ ላይ እናረግና እንደ ማህበር እንሸጣለን። ቆጠባውንም በሱ ነው የሚቆጠበው። ቤቴ ባዶ አይሆንም። መባያም እሱ ነው። ልጆቼ የሚባገቡታል። ለገበያም ትርፋለሁ። ከዛ አልፎ የመንግስት ሰራተኞች በተለይ አሁን ሀላባ ዞን ላይ በተለየ መንገድ የተሄደበት የመንግስት ሰራተኛ አመራሩ ከራሱ ነው የጀመረው።
ዶሮን ከራሱ ጀመረ። ሐሳቡን መጣ። ሐሳቡን ሲሸጥ ገበያ ለማውጣት መጀመሪያ እኛ እንሞክረው አለ። አቶ ተመስገን ሶደኖ በሃላባ ዞን ቁሊቶ ከተማ ነዋሪ ናቸው። የሚተዳደሩትም በመንግስት ሥራ ነው። የኑሮ ውድነት በተለይ ደግሞ የዶሮና እንቁላል ዋጋ መናር ችግር በተለየ አኳኋን ምላሽ ከሰጡ የሥራ ባልደረቦቻቸው አንዱ ሆነዋል። ንቅናቄ ሲፈጠር ለምን አንሳተፍም? እኛም ጠያቂ ከመሆን ያው ምላሽ ሰጪ መሆን አለብን ብለን 40 ዶሮ አስገብተን ጀመር። 40 ዶሮዎች አሉ። አቨሬጅ 37 38 በቀን እንቁላል ይጥላል። ስለዚህ ለቤት ፍጆታ የምጠቀመውን ተጠቅሜ ሌላውን ለምግብ ቤቶች አስረክባለሁ። ደንበኛ አለ። እኔ መንግስት ሰራተኛ ነኝ። በትርፍ ሰዓቴ እርባታ ሰራለሁ። ጠዋት ስራ ከመውጣቴ በፊት ከ12 ሰዓት እስከ 2 ሰዓት ባለ ሰዓት አያቸዋለሁ። ከዛም ከምሳ ሰዓት 6 ሰዓት ተኩል እስከ 7 ሰዓት ከነሱ ጋር ነው የሚሆነው። ማታም ላይ ከመግሪብ በኋላ ከነሱ ጋር ሆናለሁ። ስለዚህ ምንም የሚያስቸግር ነገር የለም። በተጨማሪ ትርፍ ሰዓቴ ላይ ነው የምሰራው። አሁን ላይ ያሉት 300 ናቸው። ሲጀምር 55 ነበር። በሳምንት እስከ 2000 እንቁላል አስረክባለሁ። ትልቅ ጉልበት ትልቅ ሀብት የሚፈልግ ስራ አይደለም። ሰው ግን ፍርሃቱን አሁን ሰው የሚፈራው ምንድነው? እንዴት ነው ኩሱም፣ እንዴት ነው ሽታው ምናምን። ሽታ ማጽዳት ብቻ ነው የሚጠበቀው። ጽዳት ብቻ ነው። ጽዳት ይጠበቃል። ማጫጨስ አለብሽ አካባቢው ላይ። ይሄን ከተደረገ ህብረተሰቡ የወር ደሞዝ ጠብቆ ከሚኖር የመንግስትን እጅ ብቻ ጠብቆ ከሚኖር እንደዚህ አይነት ነገሮችን እየሰራ ተጨማሪ እንደ ኑሮ ውድነታችን ኑሮ በጣም ተወዷል። አሁን አልተቻለም፣ እንደዚህም ሆኖ አልተቻለም። ግን እንደ ኑሮ ውድነታችን ትንሽ ነገር ይጨምርልናል ነው። እኔ አሁን በሳምንት እቁብ አለኝ። እቁብ ጥላለሁ። 1000 ብር ጥላለሁ ከዚህ ማለት ነው በ5 ቀን። ሁለተኛ ልጆች እንደ ልብ ይበላሉ። ያስፈልጋል። አንድ ስራ ብቻ በቂ አይደለም። ለምሳሌ እኔም የመንግስት ሰራተኛ ሆኜ እያለሁ አይበቃኝም ነበር። አሁን ላይ ግን ተጨማሪ እያገኘው ነው። ብዙ ሰው ስራ የለም ይላል። መስራት አለበት። ከሰራ ነው ሁሉም ስራ። አሁን ስንሰራ ለውጥ አለ። ስለዚህ ሁሉም ቢሰራ። እንግዲህ እንቁላል በጣም ውድ ነበር። እስከ 13 እስከ 12 13 ብር ነው። ያ ደግሞ ያው በዓል ሲመጣ በጣም እንሰቃይ ነበር። እኛ አሁን ከቤቴ ነው ልጆቼ ጧት አልቸገርም። በድግ አድርጌ ካለው ነው ስላለ አጠቀማለሁ። ልጆቼ በአጋጣሚ ደግሞ የተመጣጠነ ነገር እያገኙ ነው ማለት ነው። ከጠያቂ አሁን ኑሮ ተወደደ ስላልን ኑሮ አይቀንስም። ከኔ ምን ይጠበቃል የሚለው ነገር ሁሉም መውሰድ አለ። ገበያውን እንኳን ማርገብ የተቻለ ሸማቹን የሱን እዳ ማቀለል እየተቻለ ነው ያለውና ከሰራን ለውጥ ማምጣት እንችላለን። ከሰራን ማደግ እንችላለን።